የተከበራችሁ የፈታ ዴሊ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡዕ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጀነራሉ መልእክቴ ለኢትዮጵያ ሕዝብና መንግስት ይድረስልኝ ብለዋል። ከመቀሌ የተሰራጨ ጠበቅ ያለ መልእክትም ሆኖ ታይቷል። ምስጋናም ማሳሰቢያም ጭምር የተካተተበት መልእክት ነው። በጥንቅራችን ውስጥ አካተን ከያዝናቸው መረጃዎች መካከል ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ሰሞኑን በተለያዩ ሀገራት የሚገኙ አሜሪካን የሚወክሉ አምባሳደሮችን በአፋጣኝ የጠራ ሲሆን በትላንትናው ዕለት ሲሰራጩ የነበሩት አንዳንድ መረጃዎች በዚሁ አፋጣኝ ጥሪ ውስጥ በኢትዮጵያ የአሜሪካ አምባሳደር እርቪን ጆዜ ማሲንጋ ያሉበት መሆኑን የሚያመላክት ሆኖ ታይተዋል። ሆኖም አምባሳደሩ በዚሁ ጥሪ ውስጥ ያልተካተቱ መሆኑን የሚያመለክት አንድ መረጃ ከኤምባሲው ወጥቷል። ጥንቅራችን አጠር አድርጎ ይዞታል። በትግራይ ተቃውሞ ሰልፍ ተጠርቷል። ሰልፉ በመላ ክልሉ እንደሚካሄድ ተሰምቷል። በትግራይ የተጠራው የተቃውሞ ሰልፍ ከፌዴራል መንግስት ውሳኔ ጋር የተያያዘ ነው። ዝርዝሩን ከጥንቅራችን ይሰሙታል። የናይጄሪያ ፓርላማ አባል ከሰሞኑ ያደረጉት ንግግር እያነጋገረ ይገኛል። በናይጄሪያ ፓርላማ ተደማጭነት፣ ተሰሚነት ካላቸው መካከል አንዱ የሆኑት ካፊላ ቶግባራ እንደ አዲስ አበባ ለምን አልሰራንም ሲሉ በቁጭት ለፓርላማ አባላት ያደረጉት ንግግር በናይጄሪያ መነጋገሪያ ሆኗል። የአዲስ አበባ የኮሪደር ልማት ምስሎች በናይጄሪያ ማህበራዊ ሚዲያም ከፓርላማ አባሏ ንግግር ጋር ተያይዞ መሰራጨቱን ተከትሎ ጉዳዩ መነጋገሪያ ወይም ቫይራል ሆኗል። የምንመለከተው ይሆናል። አነጋጋሪውን የካህኑን ግድያ በተመለከተ አዲስ መረጃ ይፋ ሆኗል። በቤተ ክርስቲያኗ ከፍተኛ አገልግሎት ቦታ ላይ በነበሩት ካህን ግድያ ከ20 በላይ ሰዎች ዝርዝር የያዘ ደብዳቤ ይፋ ሆኗል። መረጃውን ይዘነዋል። ሊቢያ ሐዘን ተቀመጠች። በቱርክ ዋና ከተማ አንካራ አቅራቢያ በተፈጠረ አውሮፕላን አደጋ የአገሪቷን ከፍተኛ ባለስልጣናት መሞታቸውን ተከትሎ ሊቢያ ለ3 ቀናት ብሔራዊ ሐዘን አውጃለች። አደጋውን የተመለከተ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 መልእክቴ ለኢትዮጵያ ሕዝብ ይድረስልኝ። ጀነራሉ በክልሉ ሰሜን ምዕራብ ዞን አስገደ ወረዳ ሕጻጽ የተፈናቃዮች መጠለያ ውስጥ የሚገኙ ተፈናቃዮች በረሃብ ምክንያት እየሞቱ መሆኑንና ሌሎችም በከፋ ችግር ውስጥ የሚገኙ መሆኑን የሚያመለክቱ መረጃዎች መውጣታቸውን ተከትሎ በአሁኑ ሰዓት የተፈናቃዮችን ሕይወት ለመታደግ ከፍተኛ ርብርቦች እየተካሄዱ ይገኛሉ። ከዚሁ ጋር በተያያዘም በአሁኑ ሰዓት የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት እየመሩ ያሉት ሌተናል ጀነራል ታደሰ ወረደ ለኢትዮጵያ ሕዝብ ይድረስልኝ ያሉትን መልእክት አስተላልፈዋል። በዚሁ በአማርኛ በተላለፈው መልእክታቸውም ጀነራል ታደሰ ከሰሞኑ በክልላችን ሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለሕዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ሕዝብ ለመርዳት እያደረጋችሁ ላለው ድጋፍ ከፍ ያለ ምስጋና አቀርባለሁ ሲሉም አስታውቀዋል። በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁን ሕይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ሕዝብ ስም ላመሰግን እወዳለሁ። እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ ያሉት ጀነራል ታደሰ የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ እንድትቀጥሉበት ጥሬን አስተላልፋለሁ። ጀነራል ታደሰ ወረደ በዚሁ መልእክታቸውም በዚህ አጋጣሚ የፌዴሪ መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሬን አቀርባለሁ ሲሉም አስታውቀዋል። ጀነራል ታደሰ ወረደ በዚሁ መልእክታቸውም አሁን ተፈናቃዮችን ከረሃብና ሞት ለመታደግ ከሚደረገው ርብርብ ባሻገር በዘላቂ መፍትሄው ዙሪያ ሊታሰብበት የሚገባ መሆኑንም አክለው አመላክተዋል። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደው ጥሬን አስተላልፋለሁ ሲሉም ጀነራሉ ለኢትዮጵያ ህዝብና መንግስት ይድረስልኝ ያሉትን መልእክት ያስተላለፉበት ሁኔታ ታይቷል። በአሁኑ ሰዓት በርካታ ኢትዮጵያውያን ርብርብ እያደረጉ ሲሆን ጋዜጠኞች፣ ታዋቂ ሰዎች፣ ቲክቶከሮችና ሌሎችም
ህዝቡ፣ የሃይማኖት ተቋማትና በበጎ አድራጎት ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶች ኤንጂኦዎች በዚሁ ርብርብ ውስጥ እንዲሳተፉም ጥሪያቸውን እያቀረቡ ይገኛሉ። ቢቢሲ የትግርኛው ክፍል በትላንትናው ዕለት ባሰራጨው መረጃ በአሁኑ ሰዓት በመጠለያ ጣቢያው ስለ ከፍተኛ ችግር የተጋለጡት በዕድሜ የገፉ አረጋውያን መሆናቸውን አስታውቀዋል። በቀጣይ መረጃ የትግራዩ ሰልፍ። በትግራይ የተቃውሞ ሰልፍ ተጠርቷል። ሰልፉ በመላ ክልሉ እንደሚካሄድ ተሰምቷል። በትግራይ የተጠራው የተቃውሞ ሰልፍ ከፌዴራል መንግስት ውሳኔ ጋር የተያያዘ ነው። በትግራይ ክልል ሁሉም ከተሞች በተመሳሳይ ሰዓት ሰልፍ ለማካሄድ ቀጠሮ መያዙን የተገለጸው ሰልፍ እንዲወጡ ጥሪ የቀረበላቸው የንግዱ ማህበረሰብ ሲሆን የሰልፉ ምክንያትም አዲሱን የግብር አዋጅና ታክስ እንዲሁም ወለድን የተመለከቱ ጉዳዮች እንደሆኑ የክልሉ ንግድና ኢንዱስትሪ ምክር ቤት ኃላፊን ጠቅሶ የክልሉ ቴሌቪዥን ዘግቧል። የትግራይ ንግድና ዘርፍ ማህበራት ምክር ቤት ታህሳስ 21 ቀን 2018 ዓ.ም በመላው ክልል ውስጥ ሰላማዊ ሰልፍ ለማድረግ ጥሪ ማቅረቡን ዘገባው አመልክቷል። ምክር ቤቱ በሰጠው ጋዜጣዊ መግለጫ እንደጠቀሰው ሰላማዊ ሰልፉን የጠራው በፌዴራል ደረጃ የወጣው የግብር ማሻሻያ በትግራይ ክልል ተግባራዊ እንዳይሆን ለመጠየቅ ነው። የትግራይ ንግድና ዘርፍ ማህበራት ምክር ቤት የቦርድ አባል አቶ ቶማስ ዋሲሁንና የንግድ ምክር ቤቱ ምክትል ፕሬዝዳንት አቶ ጸጋይ አድጉ በጦርነቱ ወቅት የንግድ ድርጅቶች የደረሰባቸውን ከፍተኛ ኪሳራ፣ የብድር ወለድ ከፍተኛ ጭማሪና መሰል ተግዳሮቶች ለመፍታት የፌዴራል መንግስት ትርጉም ያለው እርምጃዎች ሳይወስድ የግብር ማሻሻያውን ሊተገብር አይገባም ሲሉ አመልክተዋል። ሐምሌ 8 ቀን 2017 የጸደቀው የገቢ ግብር ማሻሻያዎች በትግራይ ያለውን ወቅታዊ ሁኔታ ከግምት ውስጥ ያላስገባ መሆኑን የገለጸው ምክር ቤቱ በአዋጁ ላይ የትግራይ ተሳትፎ እንዳልነበረበትም ጠቅሷል። የትግራይ ንግድ ማህበረሰብ ከጦርነቱ በፊት የነበረበት ዕዳ 32 ቢሊዮን ብር እንደነበረ ያስታወቀው ምክር ቤቱ አሁን ላይ ግን ይህ ዕዳ ከፍተኛ ወለድ ጨምሮ 80 ቢሊዮን ብር መድረሱን አስታውቋል። ችግሩን ለመፍታት በጠቅላይ ሚኒስትሩ አማካኝነት የፋይናንስ ማገገሚያ ግብረ ኃይል ቢቋቋምም አጥጋቢ መፍትሄ ባለመምጣቱ የተቃውሞ ሰልፉን መጥራታቸውንም አስረድቷል። የክልሉ የንግድ እንቅስቃሴ እንዲያገግም ኮሚቴ ተቋቁሞ በጉዳዩ ዙሪያ ከጠቅላይ ሚኒስትሩ ጋር ጭምር ውይይት መካሄዱን የገለጠው ማህበሩ ሆኖም መንግስት ቃል የገባቸውን ጉዳዮች ሙሉ በሙሉ ተግባራዊ አላደረገም ብሏል። መንግስት የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤትና የትግራይ ጊዜያዊ አስተዳደር ባንኮች በብድር ዕዳ የያዟቸውን የትግራይ ነጋዴዎች ንብረቶች ለጨረታ ማቅረብ እንዲያቆሙ ጥረት እንዲያደርጉና መንግስትም ለነጋዴዎች ጥያቄዎች ምላሽ እንዲሰጥ የሚጠይቁ ሰልፎች በመላ ክልሉ ለማካሄድ ቀጠሮ ተይዟል። በቀጣይ ርዕስ የለውበትም አምባሳደር ማሲንጋ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ሰሞኑን በተለያዩ ሀገራት የሚገኙ አሜሪካን የሚወክሉ አምባሳደሮችን በአፋጣኝ የጠራ ሲሆን በትላንትናው ዕለት ሲሰራጩ የነበሩት አንዳንድ መረጃዎች በዚሁ አፋጣኝ ጥሪ ውስጥ በኢትዮጵያ አሜሪካዊ አምባሳደር አርቪን ጆሴ ማሲንጋ ያሉበት መሆኑን የሚያመለክት ሆኖ ታይተዋል። ሆኖም አምባሳደሩ እኔ በዚህ ዝርዝር ውስጥ የለውበትም ብለዋል። ኤምባሲው መረጃውን አድርሶኛል ያለው አዲስ ስታንዳርድ ዘገባ አምባሳደሩ በዚሁ ከዋሽንግተን አፋጣኝ የተመለሱ ጥሪው ከደረሳቸው የተለያዩ ሀገራት አምባሳደሮች ዝርዝር ውስጥ የሌሉ መሆኑን ማረጋገጫ ሰጥቶኛል ብሏል። ሁሉም ጥሪ የደረሳቸው አምባሳደሮች ወደ ዋሽንግተን ያመሩ ሲሆን አምባሳደር ማሲንጋ ግን በትላንትናው ዕለት በኢትዮጵያ የተለያዩ ስራዎችን ሲያከናውኑ እንደነበር የሚያመለክቱ መረጃዎች በኤምባሲው ፌስቡክ ገጽ ላይ ሲሰራጭም ታይተዋል። በጤናው ዘርፍ አሜሪካ ኢትዮጵያን ለማገዝ በምታደርገው ጥረትም ውስጥ አምባሳደሩ ከጤና ሚኒስትር መቅደስ ዳባ ጋር የ5 ዓመት እገዛ የተካተተበት የ1.6 ቢሊዮን ዶላር የትብብር የመግባቢያ ስምምነት ፊርማቸውን ሲያኖሩ ታይተዋል። ትራምፕ በአፋጣኝ ወደ ዋሽንግተን ከጠሯቸው የአሜሪካ አምባሳደሮች መካከል ከአውሮፓም ከአፍሪካም እንደዚሁ ከእስያ ሀገራትም ይገኙበታል። ይሁንና የሚበዙት ከአፍሪካ ሲሆኑ የግብፅ፣ የቡሩንዲ፣ ሶማሊያ፣ ኬፕ ቨርዲ፣ ጋቦን፣ አይቮሪኮስት፣ ማዳጋስካር፣ ሞሪሸስ፣ ኒጀር፣ ናይጄሪያ፣ ሩዋንዳ እና የኡጋንዳ አምባሳደሮች ይገኙበታል። በአሁኑ ሰዓት በኢትዮጵያ አሜሪካ አምባሳደር ሆነው እያገለግሉ ያሉት አምባሳደር አርቪን ጆሴ ማሲንጋ ሰፊ ልምድ ያላቸው ዲፕሎማት ሲሆኑ በአሜሪካ የውጭ ጉዳይ መስሪያ ቤት በአፍሪካ ጉዳዮች ቢሮ ውስጥ ተቀዳሚ ምክትል ረዳት ኃላፊ ሆነው ሲሰሩም ቆይተዋል። ማሲንጋ ቀደም ሲል በውጭ ጉዳይ መስሪያ ቤት በተለያዩ የአፍሪካና የእስያ ሀገራት በተለያዩ የዲፕሎማቲክ ደረጃና ኃላፊነት ያገለገሉ ሲሆን በተለይ የኢትዮጵያ ጎረቤት በሆነችው ሱዳን ምክትል አምባሳደር እንዲሁም በቻይና የምጣኔ ሀብት ጉዳዮች ኃላፊ ሆነውም ጭምር እንደሰሩ የቢቢሲ መረጃ ያመለክታል። ያለምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችንና ከፍተኛ ዲፕሎማቶች ስራቸውን አቁመው ወደ አሜሪካ እንዲመለሱ በታዘዙበት በትራምፕ የአምባሳደሮች ጥሪ በአፍሪካ አሜሪካ አምባሳደሮች በተጨማሪ 6 ከእስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን ሀገራት መሆናቸው ተጠቅሷል። ከ15 የአፍሪካ ሀገራት ከአምባሳደርነትና ጉዳይ አስፈጻሚነት የተጠሩት አምባሳደሮችና ጉዳይ አስፈጻሚዎች በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። በአሁኑ ሰዓት በኢትዮጵያ አሜሪካ አምባሳደር ሆነው እያገለገሉ ያሉት አምባሳደር አርቪን ጆሴ ማሲንጋ የአምባሳደርነት ሹመታቸውን ተቀብለው በኢትዮጵያ አሜሪካ አምባሳደር የሆኑት በቀድሞ ፕሬዝዳንት ጆ ባይደን የስልጣን ዘመን ነው። ወደ ቀጣይ ርዕስ አለፍን። እያነጋገረ ያለው የፓርላማ አባል ንግግር
ለምን እንደ አዲስ አበባ አልሰራን? የናይጄሪያ ፓርላማ አባል ከሰሞኑ ያደረጉት ንግግር እያነጋገረ ይገኛል። በናይጄሪያ ፓርላማ የህዝብ ተወካይና በፓርላማ የሴቶች ጉዳይ ማህበራዊ ልማት ሊቀመንበር የሆኑት ካፊላ ቶግባራ እንደ አዲስ አበባ ለምን አልሰራንም ሲሉ በቁጭት ለፓርላማ አባላት ያደረጉት ንግግር በናይጄሪያ አነጋጋሪ ሆኗል። የፓርላማ አባሏ በቅርቡ በነበረው በአፍሪካ ህብረት ስብሰባ ላይ በአዲስ አበባ ቆይታ የነበራቸው ሲሆን ከዛ መልስ በሀገራቸው ፓርላማ ተገኝተው አቡጃንና አዲስ አበባን በማነጻጸር በቁጭት ንግግር አሰምተዋል። የፓርላማ አባሏ ንግግር ናይጄሪያን እንደ አዲስ አበባ ለምን ማልማት አቃተን ትችት በናይጄሪያ ማህበራዊ ሚዲያ መነጋገሪያ ሆኖ ነበር። አዲስ አበባ በከተማ የኮሪደር ልማት የተሰራው ስራ ከተማዋን በአጭር ጊዜ አዲስ ገጽታ እንዳላበሳት ገልጸው ከ5 ዓመት በፊት የሚያውቋት ከተማ አሁን አልለየኋትም ሲሉ ገልጸዋል። በ5 ዓመታት ውስጥ በአዲስ አበባ የተሰራው ስራን አንስተው ናይጄሪያ ላይ ያለውን ልማት አዝጋሚና አጥጋቢ አለመሆኑን አንስተው ተችተዋል። የፓርላማ አባሏ ከሆቴላችን ወደ አፍሪካ ህብረት ስንጓዝ ያወራነው ነገር ስለ ከተማው እድገት ብቻ ነበር ሲሉ ተናግረዋል። እነሱ አዲስ አበባ እንደሰሩት እኛ ለምን አቃተን ብለን ተወያይተናል ሲሉም አክለዋል። ከ5 ዓመታት በፊት አዲስ አበባ ነበርኩኝ ያሉት የፓርላማ አባሏ በአሁኑ አዲስ አበባ ስገኝ ግን ከተማዋ ተለይታብኛለች። እነሱ ከተማቸውን እየገነቡ ነው። ስለ መንገድ ጉዳይ ትኩረት ሰጥተዋል። በአዲስ አበባ ያሉ መንገዶች 3-4 መተላለፊያዎች ያላቸው ሆነዋል። እንዲሁም የእግረኛ መተላለፊያ ያላቸው። መጠንና ልኬቱን ባላቆም አንዳንዶቹ የእግረኛ መንገዶች ከመኪና መተላለፊያዎች እኩል ስፋት አላቸው ብለዋል። በአዲስ አበባ ያሉት የመንገድ አሰራር ናይጄሪያ ውስጥ እንደምንሰራው አይደለም ያሉት የፓርላማ አባሏ ጥንዶች እጅ ለእጅ ተያይዘው ሲራመዱ ተመልክተናል፣ ኢትዮጵያውያን በከተማቸው ላይ ሲራመዱ ተመልክተናል ብለዋል። እኛ ይህንን ማድረግ ለምን አቃተን ሲሉም የፓርላማ አባላቱን ጠይቀዋል። አዲስ አበባን ካያችሁ ናይጄሪያ ውስጥ ያለንን ነገር ያሳፍረናል ሲሉን የተቆጩት ሰፋፊ መንገዶች፣ ንጹህ ጎዳናዎች፣ መብራት አላቸው። እኛ እንደ መሪ ባለን ሀብት ምን ሰራን ብለን መጠየቅ ይገባናል ሲሉም ፓርላማውን ጠይቀዋል። እኛ መሰረታዊ ነገሮች ማሟላት ተስኖን ጎረቤቶቻችን ግን በፍጥነት እየሰሩ ነው ብለዋል። ካፊላ ቶግባራ በናይጄሪያ ፓርላማ ተናጋሪ ከሚባሉና ከሚደመጡ ፖለቲከኞች መካከል ሲሆኑ የገዢው ፓርቲ ኤፒሲ አባል ናቸው። በናይጄሪያ ፓርላማ ቁልፍ ፖሊሲና አጀንዳዎች እንዲፈጸሙ ግፊት ከሚያደርጉ ተወካዮች መካከል ይመደባሉ። እቅድ ያለ ትግበራ የተሰበረ ቃል ነው በሚል አነጋገራቸው የሚታወቁ ናቸው። የተወካዩን ንግግር ከአዲስ አበባ የኮሪደር ልማት ምስሎች ጋር ተቀናብሮ በናይጄሪያ ማህበራዊ ሚዲያዎች መነጋገሪያ ሆኗል። ከአዲስ አበባ ኮሪደር ጋር ተያይዞ ስለሚነሱ የመፈናቀልና የኢኮኖሚ ጫናዎች ግን የፓርላማ አባሉ ያሉት ነገር የለም። በቀጣይ ርዕስ በካህኑ ግድያ ይፋ የሆነው አነጋጋሪው ደብዳቤ። አነጋጋሪውን የካህኑን ግድያ በተመለከተ አዲስ መረጃ ይፋ ሆኗል። ቤተ ክርስቲያኗ ከፍተኛ አገልግሎት ቦታ ላይ በነበሩት ካህን ግድያ ከ20 በላይ ሰዎች ዝርዝር የያዘ ደብዳቤ ይፋ ሆኗል። ካህኑ አስቀድመው እኔ ከሞትኩ በሚል ማመልከቻ 21 ሰዎችን በስጋት ጠቅሰው እንደነበር ተሰምቷል። ከሳምንት በፊት በተገደሉት የሆሮ ጉድሮ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ግድያ 21 ሰዎች መጠርጠራቸውን፣ ከእነዚህ መካከል ወደ 12 የሚሆኑት መያዛቸውን ሀገረ ስብከቱና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሮ ጉድሮ ወለጋ ሀገረ ስብከት ለቲክቫ ኢትዮጵያ በሰጠው ቃል የተጠረጠሩ 21 ሰዎች አሉ፣ የኦሮሚያ ጸጥታ ዘርፍም አረጋግጦ አስቀምጧል፣ ደብዳቤም አለ ብሏል። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ አንድ የሀገረ ስብከቱ አመራር ሟቹ መጀመሪያ አመልክተዋል። በፊትም ሲጣሉ የነበረው በኦሮሚያ ሲኖዶስና በኢትዮጵያ ተብሎ እንዲሞቱ ብዙ ትኩረት ሲያደርጉ የነበሩት እኚህ ሰዎችን ነው ያሉ ሲሆን ሟቹ ይህን መናገራቸውን መንግስትም ያውቃል ሲሉ ገልጸዋል። ከተጠርጣሪዎች መካከል 6 ሰዎች መያዛቸውን ገልጸው ከተጠርጣሪዎች መካከል የቤተ ክርስቲያን አገልጋዮች አሉበት መባሉን በተመለከተ ግን ምላሽ ከመስጠት ተቆጥበዋል። ሌላኛው የኢትዮጵያ ተዋሕዶ ቤተ ክርስቲያን አመራር በሰጡት ተጨማሪ ቃል በግድያው 12 የሚሆኑ ተጠርጣሪዎች ታስረዋል፣ ዲያቆናትም ካህናትም አሉበት፣ ዞሮ ዞሮ በቤተ ክርስቲያን ውስጥ የሚያገለግሉ ናቸው። ታሰሩ የተባሉትም በሆሮ ጉድሮ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ግድያ ተጠርጥሮ መሆኑን እኚሁ አካል ገልጸዋል። ወደ ቀጣይ ርዕስ አለፍን። ሊቢያ ሐዘን ተቀመጠች። የጦር አዛዥና ሌሎች የሀገሪቱ መሪዎች በአውሮፕላን አደጋ ሞቱ። ሊቢያ ለ3 ቀን ብሔራዊ ሐዘን አውጃለች። በቱርክ ዋና ከተማ አንካራ አቅራቢያ በተፈጠረ የአውሮፕላን አደጋ የሀገሪቷን ከፍተኛ ባለስልጣናት ሕይወት ነጥቋል። በቱርክ በደረሰ አሰቃቂ አውሮፕላን አደጋ የሀገሪቱ ከፍተኛ የጦር አዛዥ ቺፍ ኦፍ ስታፍ መሐመድ አሊ አህመድ እና ሌሎች 4 ከፍተኛ ወታደራዊ አመራሮች እንዲሁም 3 የአውሮፕላኑ ሰራተኞች ሞተዋል። በሀገሪቱ የ3 ቀናት ሐዘን የታወጀ ሲሆን በመላው ሊቢያ ሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ ተደርጓል። የአውሮፕላን አደጋው የተፈጠረው ትላንት ማክሰኞ ማምሻውን ሲሆን ባለስልጣናቱን የያዘው ፋልከን 50 የግል አውሮፕላን ከአንካራ የኤሰቦንጋ አየር ማረፊያ ወደ ትሪፖሊ ጉዞ የጀመረ ሲሆን ከተነሳ ከ40 ደቂቃዎች በኋላ አደጋው ደርሷል። የሀገሪቱ የጦር አዛዥና ተወካዮችን በአንካራ በሊቢያና ቱርክ መካከል ወታደራዊ ትብብር ያጠናክራል የተባለለት ከፍተኛ የመከላከያ ንግግር አድርገው የመልስ ጉዞ ወደ ትሪፖሊ እያደረጉ ባለበት ነው አደጋው የተፈጠረው። በቱርክ የሃይማና ግዛት እያቋረጠ ባለበት የአውሮፕላኑ አብራሪ ከባድ የሆነ ኤሌክትሪክ ስርዓት ችግር እንዳጋጠመው ለአየር ትራፊክ ተቆጣጣሪዎች ገልጿል። አውሮፕላኑ ያጋጠመውን ከበድ ያለ ችግር ተከትሎ በፍጥነት ለማረፍ ጥያቄ ከፓይለቱ የቀረበ ሲሆን የቱርክ አየር ትራፊክ ተቆጣጣሪዎችም ወደ ተነሳበት አየር ማረፊያ እንዲያርፍ ስፍራ አስለቅቀው ፍቃድ ሰጥተው ነበር።
አውሮፕላኑ ግን ወደ ተፈቀደለት የአደጋ ጊዜ ማረፊያው ሳይደርስ ቀርቷል። አውሮፕላኑ ለማረፍ ከፍታውን እየቀነሰ ባለበት ከራዳር እይታ ሊጠፋ ችሏል። የአካባቢ ጸጥታ አካላት አውሮፕላኑ በድንገት ሲወድቅ የሚያሳይ ምስል መቅረጽ ችለዋል። አውሮፕላኑ አየር ላይ ሆኖ ፍንዳታ የተከሰተ ሲሆን በከፍተኛ ፍጥነት ከመሬት ጋር መላተሙም ታይቷል። የቱርክ መንግስት የአደጋ ሰራተኞችን በአፋጣኝ ያሰማራ ሲሆን የአውሮፕላኑ ስብርባሪ ለአንካራ ቀረብ ከምትለው ኬሲካቫክ በምትሰኝ መንደር ውስጥ ማግኘት ችሏል። የመጀመሪያ ደረጃ የአደጋ ምርመራው አደጋ የተፈጠረው በቴክኒካል ችግር መሆኑን አመልክቷል። ፓይለቱ አውሮፕላኑን መቆጣጠር እንዳይችል ያደረገ የስርዓት ችግር ገጥሞት ነበር ተብሏል። አውሮፕላኑ ከአውሮፓዊቱ ሀገር ማልታ በኪራይ የመጣ ሲሆን የሊቢያ ባለስልጣናት ስለ አውሮፕላኑ የጥገና ታሪክ የሚያውቁት ነገር እንደሌለ ገልጸዋል። የጀነራል አልሃዳድ ሞት ለሊቢያ ትልቅ ጉዳት መሆኑ ተገልጿል። ሀገሪቷ ምስራቅና ምዕራብ በሚል በሁለት ኃይሎች ተከፍላ የምትመራ ሲሆን የጦር አዛዡ በሁለቱ አካላት ተቀባይነትና ከበሬታ ማግኘት የቻሉ ሊቢያን ወደ አንድነት ያመጣሉ ተብሎ ተስፋ የሚደረግባቸው ነበሩ። ጀነራሉ ሊቢያን ሁለት ቦታ ለከፈሉት ለሁለቱም የጦር አበጋዞች ላለመገዛትና ላለመቀበል ያላቸው አቋምም በሊቢያ ሕዝብ ዘንድ የሚደነቅላቸው ነው። ሞታቸውን ተከትሎ ተቀናቃኛቸውና የሊቢያ ግማሽ አካልን የሚመራው ኮማንደር ከሊፋ ሀፍታር ጭምር ትልቅ ሐዘን እንደተሰማው ገልጿል። ሊቢያ ወደ ሰላምና አንድነት የሚወስዷትን መሪ አታለች ብሏል። ከጦር መሪው ጋር የሀገሪቱ የምድር ኃይሎች አለቃ ጀነራል አልፊቱሪ ጋሪቢል፣ የሀገሪቱ ጠቅላይ ኤታማዦር ሹም ጀነራል አልሃዳድ እንዲሁም የሀገሪቱ ወታደራዊ ኢንዱስትሪ ኃላፊ ብርጋዴር ጀነራል ማህሙድ አልቃታዊ ሞተዋል። ሁለት ወታደራዊ አማካሪዎችና የአውሮፕላኑ ሰራተኞች ሁሉም ሕይወታቸው አልፏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።